ወዳጆቼ ሆይ በዚህ ታላቅ የአብይ ጾም ወቅት የሕይወታችን መመኪያ የድነታችን ምክንያት ከሆነችው ከቅድስት ድንግል ማርያም ረድኤት በላይ ምን አለ? ዛሬ ጾማችንን ጉዞ በበረከት የሚሞላ የታሰረውንም የሚፈታና የጠበበውንም የሚያሰፋ ልዩ የእመቤታችንን ጸሎት አብረን እናቀርባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምህረት እናት የታሰሩት መፍቻ ሆይ በጭንቀት የታሰረውን ሕሊናዬን፣ በዕዳ የተቆለፈውን ኑሮዬን፣ በበሽታ የዛለውን ሥጋዬን በልጅሽ ሥልጣን አስፈቺኝ። በቃና ዘገሊላ ጋኖቹን ውሃ ሙሏቸው ብለሽ ተአምር እንዳስደረግሽ ዛሬም በቤቴ ጎዶሎ ያለውንም የሰላም ፍቅርና በረከት በልጅሽ ጸጋ እንዲሞላ ተናገሪልኝ። ድንግል ሆይ በአብይ ጾም መጨረሻ ላይ የትንሣኤውን ብርሃን በደስታ እንዳይ በፈተናዬ ጊዜ አጽኚኝ፣ በድካሜም ጊዜ ደግፊኝ፣ በውድቀቴ ጊዜ ማንሽኝ። አማላጅነትሽ የጽኑ ቅጥር ይሁነኝ። የሰላም እናት የቅዱሳን መመኪያ ድንግል ማርያም ሆይ በዚች በተቀደሰች የአብይ ጾም ወራት ነፍሴ ወደ አንቺ ትጮኻለች። አንቺ የሰማይና የምድር መገኛ የብርሃን እናትም ነሽና በፈተና ጨለማ ውስጥ ላለው ለእኔ የጽናት ብርሃን ሁኚኝ። ጾሜን የሚያሰናክል ልቤንም የሚያውክ የጠላት ሰይጣንን ውጋት ከእኔ ይርቅ ዘንድ በልጅሽ ፊት ማልጅኝ። የምህረት ደጅ ሆይ እግዚአብሔር ለአዳም የሰጠው የተስፋ ቃል አንቺ ነሽ። ዛሬም በሕይወቴ ተስፋ የቆረጥኩባቸውን ነገሮች ሁሉ በምልጃሽ ሕያው አድርጊልኝ። በቤቴ ፍቅር፣ በሥራዬ በረከት፣ በልጆቼ ላይ ጥበቃ ይሆን ዘንድ እናታዊ ጸሎትሽ አይለየኝ። አንቺ ከማለድሽ የማይማር ኃጥእ፣ አንቺ ከጸለይሽ የማይከፈት ነገር የለምና በኃያሉ ልጅሽ ፊት ቁሚልኝ። ድንግል ሆይ በዚህ የጾም ጉዞዬ እንዳይደክመኝ የጽናት ምርኩዝ ሁኚኝ። ከጾሙ በረከት ከጸሎቱም ረድኤት እንድካፈል ልቤም ለንስሐ እንዲበቃ እናታዊ ፍቅርሽን ላኪልኝ። የጾሜ መጨረሻም የሰላም የትንሣኤው ብርሃን የደስታ እንዲሆንልኝ አማላጅነትሽ የዘውትር ጥላ ይሁንልኝ። የአምላክ እናት የዓለም ሁሉ አማላጅ ድንግል ማርያም ሆይ አንቺ የሕይወት ዛፍ የጽድቅ መገኛ ነሽና በዚች በተቀደሰች የአብይ ጾም ወራት ነፍሴ ካንቺ ረድኤት እንድታገኝ እማጸንሻለሁ። ልክ በቃና ዘገሊላ የጎደለውን የወይን ጠጅ በልጅሽ ኃይል እንደሞላሽ ዛሬም በእኔ ሕይወት የጎደለውን ተስፋ፣ ሰላምና ትዕግሥት በልጅሽ ጸጋ ሙየው። የምህረት እናት ሆይ እግዚአብሔር ለሰው ልጅ የሰጠው ትልቁ ስጦታ አንቺ ነሽ። በፈተና ማዕበል ስናወጥ፣ በጭንቀት እሳትም ስቃጠል፣ በድካም ዝለትም ስወድቅ በምልጃሽ ጥላነት ሰውሪኝ። ጠላት ሰይጣን በጾሜ ሊያሰናክለኝ ቢመጣ በአንቺ አማላጅነት የድልን ሰይፍ አስታጥቂኝ። የጠፉት መመለሻ ድንግል ሆይ ሕይወቴ ከፈጣሪዋ እንዳትለይ፣ ጾሜ ወደ ሰማይ እንደ ዕጣን እንዲያርግ፣ ጸሎቴም መልስ እንዲያገኝ እናታዊ እጆችሽን ወደ ልጅሽ ዘርጊልኝ። በቤቴ በረከት እንዲትረፈረፍ፣ በልቤ ፍቅር እንዲነግስ፣ በሥጋዬ ጤና እንዲሰፍን ከአምላኬ ዘንድ ምሕረትን ለምኝልኝ። ድንግል ሆይ ይህ ጾም ሲፈጸም ከልጅሽ ጋር በትንሣኤው ብርሃን እንድገናኝ፣ የድልን አክሊል እንድቀዳጅ ረድኤትሽ አይለየኝ። የሰማይና የምድር ንግሥት የጸጋ ሁሉ መገኛ ድንግል ማርያም ሆይ በዚች በተቀደሰች የአብይ ጾም ወራት ነፍሴ ወደ አንቺ ጥላ ትገሰግሳለች። አንቺ የጠፋውን አዳም ፍለጋ የመጣው የክርስቶስ ማደሪያ ነሽና ዛሬም በኃጢአት የራቀችውን ነፍሴን ወደ ልጅሽ ምሕረት መልሽልኝ። በዚች የተቀደሰች የጾም ወራት ቅድስናን እንድላበስ እናታዊ ረድኤትሽን አትለይኝ።
የምህረት መጋረጃ ሆይ ቤቴን በምልጃሽ ቅጥር ክበቢው፣ ኑሮዬን በበረከትሽ እጅ ባርኪው። በቃና ዘገሊላ የጎደለውን ሞልተሽ ደስታን እንደመለስሽ ዛሬም በቤቴ የጎደለውን ፍቅር፣ በስራዬ የጠፋውን ስኬት፣ በልቤ የራቀውን ሰላም በልጅሽ ቸርነት መልሽልኝ። ጠላት ሰይጣን በጾሜ ወቅት ሊፈትነኝ በሚያመጣው የጭንቀትና የጥርጣሬ ጦር ላይ አንቺን አማላጅነት ጋሻ ማድረጊልኝ። ድንግል ሆይ መድኃኒተ ዓለም ክርስቶስን ያስገኘሽልን ንጽሕት መሶብ አንቺ ነሽ። ጾሜን ከሥጋ ራብ በላይ የነፍስ እርካታ አድርጊልኝ። የታመሙትን በምልጃሽ ፈውሺ፣ ያዘኑትን እናታዊ ቅፍሽን ልከሽ አጽናኚ። የጠበበባቸውንም የሰፊው አምላክ እናት ነሽና አስፊላቸው። የአምላክ እናት የዓለም ሁሉ መመኪያ ድንግል ማርያም ሆይ አንቺ የሕይወት መርከብ የጽድቅ መገኛ ነሽና በዚች በተቀደሰች የጾም ወራት ነፍሴ ከአንቺ ረድኤትን እንድታገኝ እማጸንሻለሁ። ልክ በቃና ዘገሊላ የጎደለውን የወይን ጠጅ በልጅሽ ኃይል እንደሞላሽ ዛሬም በእኔ ሕይወት የጎደለውን ተስፋ፣ ሰላምና ትዕግሥት በልጅሽ ጸጋ ሙየው። የምህረት እናት ሆይ እግዚአብሔር ለሰው ልጅ የሰጠው ትልቁ ስጦታ አንቺ ነሽ። በፈተና ማዕበል ስናወጥ፣ በጭንቀት እሳትም ስቃጠል፣ በድካም ዝለት ስወድቅ በምልጃሽ ጥላነት ሰውሪኝ። ጠላት ሰይጣን በጾም ሊያሰናክለኝ ቢመጣ በአንቺ አማላጅነት የድልን ሰይፍ ስጪኝ። የጠፉት መመለሻ ድንግል ሆይ ሕይወቴ ከፈጣሪዋ እንዳትለይ፣ ጾሜ ወደ ሰማይ እንደ ዕጣን እንዲያርግ፣ ጸሎቴም መልስ እንዲያገኝ እናታዊ እጆችሽን ወደ ልጅሽ ዘርጊልኝ። በቤቴ በረከት እንዲትረፈረፍ፣ በልቤም ፍቅር እንዲነግስ፣ በሥጋዬ ጤናም እንዲሰፍን ከአምላኬ ዘንድ ምሕረትን ለምኝልኝ። የሰላም እናት የጭንቀታችን መውጫ ድንግል ማርያም ሆይ ዛሬ በጾምና በጸሎት ሆኜ በሐዘንና በትካዜ የተሰበረውን ልቤን ይዤ ወደ አንቺ ጮኻለሁ። ሕይወቴ በጭንቀት ማዕበል ስትናወጥ፣ ልቤ በተስፋ ማጣት ጨለማ ሲወረር፣ ነፍሴም በመከራ ሸክም ስትዝል አንቺ የብርሃን እናት ነሽና ፈጥነሽ ድረሽልኝ። የመከራው እሳት እንዳያቃጥለኝ በአማላጅነትሽ ደመና ጋርጂኝ። በትካዜ የተሞላውን ሕሊናዬን በልጅሽ ሰላም አድሺው። ከእንግዲህ መውጫ የለኝም ብዬ በፈራሁበት ወቅት አንቺ የታሰሩት መፍቻ ነሽና በምልጃሽ የበረከትን ደጅ ክፈችልኝ። የምህረት እመቤቴ ሆይ እንደ እናትነትሽ እቅፍሽን ዘርጊልኝ። ከሐዘን ማቅ አውጥተሽ የደስታን ልብስ አልብሽኝ። በዚች በተቀደሰች የጾም ወራት ራሴን ለፈጣሪ ስሰጥ አንቺ ከጎኔ ቆመሽ አይዞ በይኝ። ከልጅሽ ከኢየሱስ ክርስቶስ ዘንድ ለምነሽ ጭንቀቴን ወደ እፎይታ፣ ሐዘኔን ወደ ጸጥታ፣ ተስፋ ማጣቴን ወደ አዲስ ኃይል ለውጪልኝ። ድንግል ሆይ በአንቺ ተማጽኖ ያፈረ የለምና እኔም በአንቺ አማላጅነት ከጭንቀት ቀንበር እንደምላቀቅ አምናለሁ። የሰላም እናት የሐዘንተኞች መጽናኛ ድንግል ማርያም ሆይ ዛሬ በፊትሽ የምቆመው የደስታ ዜማ ኖሮኝ ሳይሆን በጭንቀት የታፈነችና በትካዜ የዛለች ነፍሴን ይዤ ነው። ዓለም በትካዜ ስትከበኝ፣ የፈተናው ማዕበል መውጫ ሳቶ ሊያሰጥመኝም ሲነሳ አንቺ መከራን የምታርቂ የድህነት መርከብ ነሽና ፈጥነሽ ድረሽልኝ። የምህረት እናት ሆይ ልጅሽ በመስቀል ላይ ሆኖ እነኋት እናትህ ብሎ ለዓለም ሁሉ በሰጠሽ ጊዜ እኛንም ከጭንቀታችን እንድታሳርፊን አደራ ተሰጥቶሻል። ዛሬም በልቤ ውስጥ ያለውን ተስፋ የመቁረጥ ጨለማ በብርሃን ክንፍሽ ግፈፊልኝ። በመከራ ብዛት ምክንያት የጸሎት አንደበቴ ሲዘጋ አንቺ በልቤ ውስጥ ያለውን የለቅሶ ድምፅ ሰምተሽ ለልጅሽ ንገሪልኝ። ድንግል ሆይ አንቺ በስደትና በመከራ
አልፈሻልና የሐዘንተኛውን ልብ በሚገባ ታውቂያለሽ። ዛሬም በኑሮዬ ላይ የተጫነውን የጭንቀት ሸክም አቅልዪልኝ። ተስፋ በመቁረጥ ላይ መውጫ ቀዳዳ ሁኚኝ። በጾሜ ወቅት የሚመጡብኝን የትካዜ መናፍስት በምልጃሽ ኃይል አስወግጂልኝ። እናቴ ሆይ ጭንቀቴን ወደ ደስታ፣ ለቅሶዬንም ወደ ምስጋና፣ ትካዜን ወደ እፎይታ ቀይሪልኝ። በአንቺ አማላጅነት ከአዘቅቱ እንደምወጣ አምናለሁ። የጭንቀታችን መፍቻ፣ የሐዘናችን ማጥፊያ ድንግል ማርያም ሆይ ዛሬ ኑሮዬ እንደ ባህር ሞገድ ሲፈታተነኝ፣ ሕሊናዬም በትካዜ እሳት ሲቃጠል ወደ አንቺ ጮኻለሁ። እናቴ ሆይ ተስፋ መቁረጥ በቤቴ በር ላይ ሲቆም፣ መከራም በደጄ ላይ ሲሰፍር፣ አይዞ የሚለኝም ሳጣ፣ አንቺ ግን የዓለም ሁሉ መጽናኛ ነሽና ዛሬ በቅፍሽ ውስጥ ሰውሪኝ። የምህረት እመቤት ሆይ እንደ በረዶ የቀዘቀዘውን ልቤን በረድኤትሽ አሙቂው። በጭንቀት የዛለውን መንፈሴን በምልጃሽ ኃይል አንቂው። ከእንግዲህ ምን ይበጀኛል ብዬ ባለቀስኩበት የጨለማ ምሽት ላይ የብርሃን ኮከብ ሁነሽ ውጪልኝ። መከራው ቢከብድም ሐዘኑ ቢበዛም ተስፋው ቢርቅም አንቺ አማላጅ ካለሽኝ ሁሉም ያልፋልና በጽናት አቁሚኝ። ድንግል ሆይ በዚች በተቀደሰች ጾም ወራት ካለሁበት የትካዜ አዘቅት አውጥተሽ በደስታ ተራራ ላይ አቁሚኝ። የነፍሴን ስብራት ጠግኝልኝ፣ የሥጋዬንም ድካም አርቂልኝ። አምላክን የታቀፉ እጆችሽ እኔንም ከውድቀት ያንሱኝ። የሰላም መገኛ የሕይወት መዓዛ ድንግል ማርያም ሆይ ዛሬ ዓይኖቼ በእንባ ታውረው ልቤም በሐዘን ሸክም ጎብጦ ወደ አንቺ ጮኻለሁ። እናቴ ሆይ በሰው መካከል ሆኜ ብቸኝነት ሲሰማኝ፣ በኑሮዬ መካከል ሆኜ ተስፋ ማጣት ሲያናውጠኝ፣ ከእንግዲህ ለማን እነግራለሁ ለማንስ አወራለሁ ብዬ ስጨነቅ አማላጅነትሽ ትዝ አለኝ። የምህረት ደጅ ሆይ አንቺ በሰሞን አረጋዊ ትንቢት በነፍስሽ ሰይፍ ያልፋል የተባለልሽን ያን ታላቅ መከራ የታገዝሽ እናት ነሽ። ዛሬም በእኔ ነፍስ ውስጥ የገባውን የጭንቀት ሰይፍ በምልጃሽ ኃይል ንቀይልኝ። በትካዜ የዛሉ ጉልበቶቼን አጽኚ። በሐዘን የጠቆረውን ፊቴን በበረከትሽ ብርሃን አብሪው። ድንግል ሆይ በዚች በተቀደሰች የጾም ወራት ልቤን ከአሮጌው የሐዘን ልብስ አውልቀሽ በአዲስ የተስፋና የደስታ ልብስ አልብሽው። የምጸልየው ጸሎት ብቻ ሳይሆን ውስጥ ያለውንና አንደበቴ ሊያወጣ ያልቻለውን የልቤን ስብራት አንቺው ለልጅሽ ንገሪልኝ። በመከራው ፋንታ በረከትን፣ በትካዜው ፋንታ ሰላምን፣ በተስፋ ማጣቱ ፋንታ ድልን ስጪኝ። የሰለሉ ጉልበቶቼ ብርታት፣ የዛሉ ልቦቼ ጽናት ድንግል ማርያም ሆይ ዛሬ ነፍሴ ተስፋ በመቁረጥ አፋፍ ላይ ቆማ ወደ አንቺ ትጮኻለች። እናቴ ሆይ መከራው እንደ ክረምት ዝናብ በላዬ ላይ ሲዘንብ፣ ጭንቀቱም እንደ ሌሊት ጨለማ በዙሪያዬ ሲሰፍር መቼ ነጋ ይሆን ብዬ ማነባለው። ዛሬ ግን አንቺ የንጋት ኮከብ ነሽና በሕይወቴ ላይ ውጪልኝ። የአምላክ እናት ሆይ ሰው ፊቱን ሲያዞርብኝ አንቺ እናታዊ ፊትሽን አሳይኝ። በሐሰት ስከሰስ፣ በግፍ ስበደል፣ በኑሮ ሸክም ስጎብጥ የጽድቅ ምርኩዝ ሁኚኝ። ከእንግዲህ የምመካበት ጉልበት የለኝም፣ የምተማመንበትም የሰው ዘር የለኝም። መመከያዬም መሸሸጊያዬም መከታዬም አንቺው ብቻ ነሽ። ድንግል ሆይ በዚች በተቀደሰች የጾም ወራት ነፍሴን የተሰበረችዋንም ልቤን ጠግኝልኝ። ከመከራው ይልቅ በረከቱን፣ ከሐዘኑ ይልቅ ምስጋናውን የምታይበትን መንፈሳዊ ዓይን ስጪኝ። በልጅሽ ፊት ቁመሽ ባሪያዬን ከጭንቀቱ አውጣው በይልኝ።
የጾሜ መጨረሻ ተስፋ መቁረጥ ሳይሆን ተስፋው መለምለም፣ ሞት ሳይሆን ትንሣኤ እንዲሆንልኝ አማልጂኝ። የጭንቀታችን መፍቻ የሐዘናችን ማጥፊያ ድንግል ማርያም ሆይ ዛሬ ነፍሴ በጭንቀት ባህር ውስጥ ስትሰጥም የትካዜው ሞገድም ሊያሰጥመኝ ሲነሳ ወደ አንቺ ጮኻለሁ። እናቴ ሆይ በሰው ዘንድ ረዳት አጥቼ በተስፋ ማጣት ጨለማም ተወጬ ከእንግዲህ መውጫ የለኝም ብዬም ሳዝን አንቺ ለኔ የብርሃን እናት ነሽና ፈጥነሽ ድረሽልኝ። የምህረት እመቤት ሆይ ልጅሽ በመስቀል ላይ ሆኖ እነኋት እናትህ ብሎ ለዓለም ሁሉ የሰጠሽ በችግራችን እንድንጠራሽም ነውና ዛሬ በቤቴ የገባውን ሐዘን አስወግደሽ በልቤ የነገሰውን ተስፋ ማጣት በምልጃሽ ኃይል ግፈፊልኝ። የብቸኝነት ስሜትና የመከራም ሸክም እንዳያሸንፉኝ እናታዊ ቅፍሽን ዘርጊልኝ። ድንግል ሆይ አንቺ ለተጨነቁት ፈጣን ደራሽ ነሽ። ዛሬም ለተሰበረው ልቤ መድኃኒት ሁኚኝ። ከጭንቀት ቀንበር አውጥተሽ ለሰላም፣ ከመከራም አውጥተሽ ለበረከት፣ ከተስፋ ማጣትም አውጥተሽ ለድል አብቂኝ። በአንቺ አማላጅነት የማይፈታ ቋጠሮ የለምና ሕይወቴ ለአንቺ አደራ ሰጣለሁ። ወዳጆቼ ሆይ አንድ ትልቅ ምስጢር ልንገራቸው። ቅዱስ ያሬድ እንዲህ ይላል፣ ድንግል ሆይ አንቺ የሕይወት መድኃኒት ነሽ። የጠቆረውን የምትቀጥይ የራቀውንም የምታቀርቢ። ይህም ሲባል ጾም በራሱ መድኃኒት ነው። መድኃኒት ደግሞ የሚሰጠው ለታመመ ሰው ነው። ዛሬ በጭንቀትና በትካዜ የታመመች ነፍሳችሁን በእመቤታችን እቅፍ ውስጥ አስቀምጧት። እርሷ ያልፈወሰችው ሕመም የለምና። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔር ለሰው ልጅ የሰጠው ትልቁ መድኃኒት ማርያም ናት። እሷ ባለችበት ሐዘን ቦታ የለውም። ምስጢሩም እንዲህ ነው። በዚች በተቀደሰች የጾም ሳምንት የነፍስ ጤና የሚመለስበት ወራት ነው። ጭንቀት ደግሞ የነፍስ በሽታ ነው። ድንግል ማርያምን ይዞ የሚጾም ሰው የነፍሱን ሰላም በቅርቡ ያገኛል። ቅዱስ ኤፍሬም እንዲህ ይላል፣ ማርያም ማለት የዓለም ሁሉ መታደሻ ናት። የዛገውን ሕይወት የምታድስ የቆሸሸውን ነፍስን የምታነጻ ነች። ምስጢሩም እንዲህ ነው። ብዙ ጊዜ እግዚአብሔር ተአምር የሚያደርገው ተስፋ በቆረጥንበት በመጨረሻው ሰዓት ላይ ነው። ድንግል ማርያም በቃና ዘገሊላ የደረሰችው የወይን ጠጁ ባለቀበት ሰዓት ነው። ዛሬም የደስታቸው ወይን ጠጅ ላለቀባቸው ሰዎች እመቤታችን አብራናለች። ምናልባት ዛሬ መውጫ የለኝም ብለን እናስብ ይሆናል። ምናልባትም በትካዜ ብዛት ጸሎታችን የጠፋብን ተስፋችንም የራቀብን እንኖራለን። ነገር ግን እመኑኝ፣ እናታችን ቅድስት ድንግል ማርያም ከኛ ጋር ናት። እሷ የቃና ዘገሊላዋ እንግዳ የዛሬዋን ባለቤት ናት። የጎደለንን የምታውቅ ያዘነውን ልባችንንም የምትጠግን እናት አለችን። አምላከ ቅዱሳን በዚች በተቀደሰች ጾም ከጭንቀት ቀንበር ያውጣን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።